የማንንም አሉታዊ ወቀሳ አትቀበል፣ እውነትን ተከተል እንጂ። ራስን የመውደድ ጥበብ ሊኖርህ ይገባል። ከፍ ሲል ራስን የመውደድ ግዴታም አለብህ። አንዳንድ ሰዎች ጥፋታቸውን ወደ አንተ ያላክካሉ፣ ያሳብባሉ። ማንም ምንም ቢልህ ራስን ከመስማት ራስሽን ከማዳመጥ ውጭ ሌላ ምንም ምርጫ የለም። በትክክለኛው መስመርና መንገድ እስካለ ራሳቸው አጥፍተው አንተን ጥፋተኛ እንደሆንክና ሁሌም ችግሩ ያንተ ብቻ እንደሆነ ይነግሩሃል። እንዲሁም ሁልጊዜ የበታችነት ስሜት እንዲሰማህ ለማድረግ ይሞክራሉ። እመንን፣ ራስህን ከሰማህ በእርግጥ የቆምክበት ዓላማ ከሁኔታዎች በላይ ከሆነ ማንም ምንም ቢልህ አንተን ወደ ኋላ ሊጎትትህ አይችልም። ምክንያቱም ልበ ሙሉ ነህ፣ የቆምከውም ለዓላማህ ነው። እመነኝ፣ ራስህን ከሰማህ የቆምክበት ዓላማ ከሁኔታዎች በላይ ከሆነ ማንም ምንም ቢላ አንተን ወደ ኋላ ሊጎትቶ አይችሉም። ምክንያቱም ልበ ሙሉ ነህ፣ የቆምከውም ለዓላማህ ነውና። አንድ ሰው ልበ ሙሉነት እንዲኖረው ከፈለገ ራሱ ልቡን ማዳመጥ ይኖርበታል። ልባችን ላይ ትልቅ ኃይል አለ። ስለዚህ ራሳችንን መስማት፣ ከውስጥ ያለውን አቅም ስትጠቀም፣ ውስጥህን ማዳመጥ ስትጀምር የህይወትን ትልቁን ቁልፍ ትይዛለህ። አየህ፣ አንተ ትልቅ አቅም አለ። ሁሌም ራስህን ስማ፣ ራስህን አዳምጥ። በየቀኑ ለትንሽ ደቂቃም ቢሆን ከራስህ ጋር መነጋገር፣ ጊዜ ማሳለፍ አለ። ውስጥ ምንድን ነው? አድምጠው እስቲ። ማታ ማታ ከመተኛት በፊት ከራስህ ጋር ማውራት ልምድ ይኖራል። አንተ እያደረክ ያለውና ውስጥ የሚፈልገው ነገር ሊለያይ ይችላል እና ይህን ነገር እንዴት ነው የምታስታርቀው? ስለሚገጥመን ችግር፣ ስላለንበት ችግርም ሆነ ደስታ፣ ስለሚሆነውና እየሆነ ስላለው፣ ስለ ተስፋችንና ራዕያችን፣ ስለ ልጆቻችን፣ ስለ ባልሽ፣ ስለ ሚስትህ፣ ስለ ጮኛህ፣ ስለ ጮኛሽ፣ ስለ ሁሉም ነገር ውስጥህ ምን ይላል? ከራስህ ጋር መነጋገር ወሳኝነት አለ፣ መታደልም ነው። የዛኔ ሁሉም ነገር ብሩህ ስለሚሆንልህ ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት ትረዳለህ። የዛኔ የማንም ወቀሳ አይሰብርህም። ማንም ሰው የራሳቸውን ስህተት በአንተ አያሳቡ። ምክንያቱም አንተ እንደ ትላንቱ አይደለም።